ዳዊትና ሎሌት እህትና ወንድም ሳይሆኑ አይቀሩም። አሁን አልማዝ ምን ተሻለሽ እስከ ቤትሽ ድረስ ግን ለምንድን ነው እሷን የማጋለጥ ነገር በጣም እየበዛ ነው? እና ማለት እየሸሸች ነው። መጋለጥ አለባት። እስከ መቼ ነው? አሁን ዳዊት ቤትሽ ያወቀው ማለት አንቺ ያወቀሽ ማለት ነው። ለካ ፖሊሱ ልዕልት ፈልጎ ነው። በጣም ነው ያሳቀኝና አሁን እጅ ሊጠመዝዛት ነው። በተሰማማነው ብር እኔ አሁን ውሌን አፍርሻለሁ ቀይሬዋለሁ ብሏታል። እኔ እንደዛ ሲል ደግሞ ራሷን አግቢኝ ሊላት መስሎኝ ነበረ። አልማዝ እኔና አንቺ እንጋባ፣ እስካሁን ብር እያሳደድኩ ነበረ ህይወቴን እንትን እያልኩ፣ ከዚህ በኋላ ግን ሲል በቃ እሷም ለብሳ እንደዚህ ቋቀጭ ብላ ነበረና አግቢኝ የሚላት ነው መሰለኝ። ነገር ግን እሱ ልዕልቲ ነው ፈለገው። አይገርምም? ሴትዮዋ ግን እርግጠኛ ነኝ እምቢ አትልም፣ እሺ ነው የምትለው። ይህን ነገር ጥያቄ ቢያቀርብላት ማለት ነው። ለምን ሁሌም በቃ ሙርታ ሆና መኖር ስለምትፈልግ አለስ ልጅቷን የፖሊስ ወይም ደግሞ ኮማንደር ተድራለች። ከዚህ በኋላ እሷ ላይ የሚመጣው ነገር ሁሉ በእነዚህ ይህም ሳይመጣ ራሱ ከዛ በፊት ያው ሁለቱም ተመሳጥረው በብር ያደርጉ ነበረ ወንጀለኞች። ስለዚህ ወንጀለኞች ነበሩ። አሁን ደግሞ ጭራሽ የቤተሰብ ትስስር ይመጣል። ይሄ ነገር ግን እሺ ትላለች እሷ በትክክል ማለት ነው። ምናልባት ልጅቷ እምቢ ካለች እምቢ ትላለች እንዴ? አዎ በደንብ ነው እምቢ ትለው። ነገር ግን ወደ እሷ ቤት እየሄዱ ነበረ ዳዊትና ሉሊት። ሴትዮዋ ግን ከኋላ ነው እያየቻቸው ማለት ነው። እንደ ትላንትናው ሰከን ብሎ አያውቅም። ማን ዳዊት ምን ሆነሽ ዳን? እስቲ ንገረኝ የሆንሽ ይወስዳት እንዲህ እኔ ሊመታት መስሎኝ ነበር። እሷ ራሱ ፈርተዋለች። ምንም አልሆንኩም፣ ንገሪኝ፣ መስማት እፈልጋለሁ። ባትሰማ ነው የሚሻለ። እኔም እንደዚህ አይነት ነገሮችን መስማት አልፈልግም፣ ግን ልስማሽ። አይ ካልፈለግ እንደዚህ አይነት ነገር ስትሰማ የባሰ ቁስል ነው። በቃ ዝም ብዬ ሳስብ ተመሳሳይ ህይወት አሳለፍ ይመስላል ብሎ እንደምንም ብሎ ካልክማ ብላ ያው መዘርዘር ጀመረች። ነገር ግን በጣም አዘነ እና ያሳየኝ እስካሁን ለምንድን ነው አላሳየሽኝ አለት። እንዲያው እኔ ቤቱ ድረስ ግብት ቢሉ ሴትዮዋ በአካል ሊጋጩ ነበር ፈለግኩኝ። ነገር ግን ሁሌም የሆነ እንትን አታጣምና እች ሴትዮ የምታመልጠው ነገር ግራ እየገባኝ ነው። ከዚህ በኋላ ሉሊትና እሱ ዳዊት እህትማ ወንድም ይመስሉኛል። በቃ እንደዛ ነው። ምክንያቱም ተመሳሳይ ህይወት ነው ያላቸው። እንደዚህ ተመሳሳይ ከሆኑ እህትና ወንድም ወይ ደግሞ እህትና እህት ወይም ደግሞ ወንድምና ወንድም ነው መሆን አለባቸው ማለት ነው። እሺ ብለው መንገድ ላይ የሄዱ ይሄ ደግሞ ልጃ ልጅ ሁሌም ልጃ ልጅ ነው ብለው ይሄ ካሌብን አገኛቸው። አንዳንዴ በቃ ዝም ብሎ ነው ይሄ ልጅ የሚነዳው ማለት ነው። እንደ ትላንትም አንዴ ቢደግም አንተ ፊትህ ምን ነው እንደዚህ የሆነ የተጠባበሰ ስጋ ያደረግከው እኮ ያሬድ ነው ማን ነው ልጁ እያቦጫጨቀ ማለት ነው። ቅናቱ ቅናት አይደለም። አሁን በዛን ሰዓት እንደዛ ይደረጋል። ይህ ነው የትስ ትሄድ? አንተ እኮ የራስ የግልህን ስትል እኮ ትወዳታለህ። አንዴ ከኤልሳ ልክ ነው ነገረች። የአንተው ሲታወቅ ያዙ ልቀቁኝ። እሷ ከሆነ ከሰላማዊ ሰው ስታያት እብድ የምታደርገው ነገር የምትለው ነገርስ ይሄም አስፈላጊ አይደለምና፣ ግን ሊመታው ነበረ ትናንትናና ብለው አሳልፋ በግድም ቢሆን ያው ወስተዋለች ማለት ነው። ስለዚህ ጥሩ ነው። ግን ካሌብ ዝም ብለህ ብቻ እንትን ስራ ሁሉ መጠፍጠፍ እንዳይሆን ማለት ነው። ባወቀው በላወቀው ነገር ዝም ብለህ እንደ እርጎ ዝም ብጥልጋ አትበል። እኔ መቼ ለመቼ የእሷን ቤት ይገባሉ ስል እንግዲህ ያው መንገድም ቀሩ መሰለኝ። ቤቱ ሳይገቡም ተቋጨ። ሴትዮዋ የሆነም የምሄድበት ቦታ ላይ ደርሼ እመጣለሁ፣ እስከዛ ቤት ጠብቀኝ ብለው ሲመጣ ምንም ባይዋጥላትም የሆነ ነገር ጠንስሶ እንደመጣ ግን ታውቃለች። ቤቱ ቁጭ አለ። ሻይ ይዛላት መጣ። ኧረ ይዛላት መጣች። ማን ልዕልቴ ግን ስራው እሷ ማየት ሆነ። ሻዩን የሻዩ ተቀብሎ ይጠጣል ስል እሷ ማየት ነው። አንድ ሰውዬ የምር ነው እንደዚህ ሰው ዝም ብሎ አፍጦ ሲያይ ያስፈራል። ለምንድን ነው እንደዛ የምታየኝ ስትለው ብትታይስ ምን ችግር አለው? ቆንጆ አይደለሽ እንዴ? አሁን ስለ ቁንጅና ነው መጣ። ምንድን ነው የሚያስበው?
አሁን እቺ ልጅ ብሎ ከራሱ ይስላል ማለት ነው። ለማግባት እያወራ ከማጋ እንዳወራ ከራሱ ጋር ማለት ነው። ስለዚህ አሁን የመጣው አልማዝ ጋር ልዕልቴ ሊያገባ ነው ማለት ነው። እኔ ሴትዮዋ እምቢ የምትላት መስለኝም እሺ ብላ እጁ ግሩ እንዳው ጉልበቱ ላይ ወድቃ ነው እንደው ውሰድልኝ ከዚች ሴት ጋር እንደው አቃጥላ ልትደፋኝ ነው። ከሉሊት ጋር ያላቸው ነገር ታውቃላችሁ። በሱም ስለሆነ ነው ቤቷን የገባችው። ቤቷ ሳይሆን የሉሊት ቤት በጉልበት ማለት ነው። እንደዚህ አይነት ተንከሲሶች ሲኖሩ በብርም በምንም የሰው ነው እንትን ቀምታችሁ የሁላችሁ ይሳካላችኋል ማለት ነው። ግን የጊዜ ጉዳይ ነው። አሁን ደግሞ ዳዊት መጥተዋል። ግን አሁን ሴትዮዋ በጣም ኃይለኛ ስለሆነች ዳዊትን የምታስደፋው ይመስለኛል። የምን አንደኛ ከሉሊት ጋር መገናኘታቸው፣ ሁለት ደግሞ የእሱም ኬዝ ስላለ እሷን እንደሚፈልጉ ታውቃለች። ስለዚህ ቀድማ ምን ማድረግ አለባት? መጀመሪያ ራሱ ሉሊትን ለማጥፋት ነበረ። አሁን ቀድመ ዳዊትን ማስደፋት ነው እቅዷ። ታያላችሁ። ለፖሊሱ ነግራው ፖሊሱ የሆነ ነገር እንደሚያደርገው ቤቷ የገባው ማለት ነው። እንደዛ ነው የምታደርገው። ስለዚህ ዳዊት ራስን ጠብቅ። ሴትዮ ተንኮለኛ ነች። አንተም ተንኮል ያጫውታል፣ ኃይለኛም ያጫውታልና ምናልባት እሷ ፊት ለፊት ላትገጥምህ ትችላለች። ግን ብዙ ግብረ አበሮች ብር ከፍላ የምታሰራ ሰዎች ስላሏት በእነሱ ልታስደፋ ትችላለች። ራስህን ጠብቅ። እያዙኝ ልቀቁኝ፣ ካሌብ ጠፍጥፈህ ለምደህ ከሌሎቹም እንዳትሳፈጥ በዚህ አጋጣሚ አደራ ላለሁኝ። ላይ ደግሞ ማነች የአልማዝ መያዝ አለባት። ሁሌም እንደዚህ መጋለጥ አለባት እና እናንተ ደግሞ እናንተ ጋር ስንመጣ ደግሞ ይሄን መሸሽ ነገር አለ። ይሄ ነገር በታደርጉት ባይ ነኝ። በተረፈ እሷን የምታያይዝበት ቀን ያው ማየት ሁሉም ሰው ይናፍቃልና የያዙኝ ልቀው ከና ገብረ አበሮቹ ይሄ ፖሊስ ተብዬው ራሱ እንደምንም ብሎ ቤቷን አስገብቷታል። ቤቷ ባይሆንም በግድ ቤቴ ነው ብላ ማለት ነው። ልዕልቲ ደግሞ ይሄን ነገር የሉሊት መናገር አለብሽ። ስለዚህ በነገራችን ላይ በጣም ልጅቷ ሀይንትን ነች ያለው ነገር ታውቃለች። ፊትህ ራሱ ሲታይ ጥሩ ሰው አትመስልም። እንደው አንዴ በጥፊ ነው መታት። የፈለግኩ ነገር ማድረግ እችላለሁ እዚህ ነው አላት። ግን ምን ያደርጋል? እውነቱን የፈለገ ነገር ማድረግ ይችላል፣ ግን አያደርግም። እናቷ ግን ምንም ሳታቅማማ ትሰጠዋለች። መጨረሻው የምናይ ይሆናል ማለት ነው። የሉሊትን የአልማዝ ቅሌት ማየት ነው የምፈልገው። በአደባባይ ስትያዝ እሷ ብቻ ሳይሆን ፖሊሱም ብዙ የተበሉ ይወጣሉና እነዛ ሰዎች ሲገለጡ ማየት ፈልጋለሁኝ። የዛሬው ይሄን ይመስላል። ሰላማችሁ ይብዛ። ባይ ባይ።